ሰላም የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የናንተ ዋይዲቶን በአዲስ ቪዲዮ ተመልሼ መጥቻለሁ። እናንተ ዘና ፈታ የሚያደርጉ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ይመቻችሁ። ያደረ እንጀራና ጥቁር ሰው አልወድም። ያደረ እንጀራና ጥቁር ሰው አልወድም። እሺ እየተናነቀ ከጉሮሮ አይወርድም። ያዝ እንግዲህ እየተናነቀ ከጉሮሮ አይወርድም። ቀይማ ቀይ ነሽ የበርበሬ ፍሬ፣ ቀይማ ቀይ ነሽ የበርበሬ ፍሬ። እሺ ኮሰኮሽኝ እንጂ እንዳባ ጨጓሬ አሃኔን ነው እንዳባ ጨጓሬ። እሺ አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባህ። 4 ብር አውጥተው እንዴት ይበላሉ? እንዴት እንደሚበላ ምን አውቃለሁ እኔ። 4 ብር ገባህ። አሁን ያው ጋጋሪዎቹም እኮ እንትኖች ናቸው፣ ሸረኞች ሲያረጉታል። ያሳሱና 4 ብር ይሸጣሉ። ደግሞ ይኸውልህ ገለባ የሆነ እንጀራ ነው እኮ የሚመጣው። እሱ ከሱም ብሶ 4 ብር በላይ አመልክቶ የበላውን መከታተል አለበት። እንደዛ ይችላል። ልክ ነሽ። እንደዛ ይቻላል እንዴ? ኧረ እባክህ ስንት ዘዴ ያለው፣ ብዙ ዘዴ ያለው። አዘር አልገባቸው። አሁን አንድ እንጀራ 35 ብር 40 ብር እየተሸጠ ነው ብንላቸው ምን ሊሉ እንደሆነ አስቡ እንግዲህ። ወይ ማዘር ወደ እርሶ ዓለም ይውሰዱን እኛን። እህትና ወንድሞች ለተቸገሩ እህትና ወንድሞቻቸው ቀለብ እንዲቆርጡ የኢትዮጵያ ሕግ እንደሚያስገድድ ምን ያህሎቻችሁ ታውቃላችሁ? በፍጥነት ለዛ ጓደኛችሁ ሼር አድርጉለት። በኢትዮጵያ የቤተሰብ ሕግ መሰረት አንድ ሰው በችግር ውስጥ ለሚገኙ እህትና ወንድሞቹ የእንጀራ ወንድምና እህቶችንም ጨምሮ ቀለብ የመቁረጥ ሕጋዊ ግዴታ አለበት። ነገር ግን ቀለብ ጠያቂዎች በፍጹም ሰርተው መብላትና ራሳቸውን መቻል የማይችሉበት ደረጃ ላይ መሆንና የወላጆቻቸው አቅም ማጣት ተረጋግጦ ቀለብ የሚጠየቀው ወንድም ወይም እህት ግን የመክፈል ሙሉ አቅም ሲኖረው ብቻ ነው። እኔ ለመጀመሪያ ጊዜ ስሰማ፣ ያው እናንተም እንደኔ መጀመሪያ ጊዜ የምትሰሙ ሰዎች ትኖራላችሁ ብዬ አስባለሁ። ስለዚህ ወንድም እህት ያስገድዳቸዋል። ፋዘር ቡና ሲጠጣ ይሄ ነገር እኮ በቃ ልምድ ነው። ታውቃላችሁ አይደል? ምንድነው ለምሳሌ ራሷ ሲኒ ያለችኝ በዚህ ልጅ ያዛት እቺ ታኔ ቡና ነው እንበላ ሰው በቃ እንዲቆ መጠጣት ነው። ገና ሲመጣ ምን ይደረጋል? በቃ አያችሁ አንድ አይነት ነገር አለ የተለመደ ቡና ሲጠስበ ላይ ባጠገባችን የወደቀ መብረቅ ነበረ። ነገር ግን ከኛ አውሮፕላን ንክኪ ስላልነበረው ታችን የሚያሰጋ መብረቅ ሰማ መብረቅ ልካም ቡና ጠጥቼ እያሰብኩ ማን የመጣልኝን ነገር ልንገራችሁ። ላይክ ምግብን ግን ስንበላው እያሳመም ነው ቢሆንስ? ማለት ለምሳሌ 2 ቲማቲሞች አውጥቼ ስከትፍ ስቆርጣቸው ምናምን እናት ቲማቲምን ልጅ ቲማቲም ፊት እየቆረጥኳት ቢሆንስ? ወይም ደግሞ ልጅ ቲማቲም እናቱ ፊት እየተቆረጠ ቢሆንስ? ላይክ ቢላው ሲያርፍበት ምናምን እየጮኸ በቃ ስቃዩ እየበዛ ቢሆንስ? ገባችሁ? ለምሳሌ ዳቦ አንስቼ ምናምን ስገብጥ በቃ እያመመው እየጮኸ ቢሆንስ? የሚታኘከው በቃ ነፍሷ አልወጣ ብላ እየታገለች ምናምን። እኔ ግን የሆዴ ነገር በልጦብኝ የእሱ ድምፅ ጭራሽ አይሰማኝም እና ዝም ብዬ ስለ ራሴ ብቻ ነው የማስበው። ገባችሁ? ላይክ እየታመሙ ቢሆንስ? የሁላ ነገር የሚደርስባቸው ሰዓት ላይ ተጥደው ምናምን ላይክ። በዚህ አጋጣሚ ግን ድንች ይመቸው። በቃ ድንች መስሚያው ድፍን ነው። ምንም በቃ ምንም ብትለው አይሰማም። አሁን የሆነ ድንች እና ብለው አይመጣልኝም። በቃ እኔ ነኝ ወደሱ የምሄደው። ገባ? ይሄ ብቃት ነው። በቃ ምንም እኔ ላይፍ ላይ እንዴ ነው መሆን ያለብኝ። መስሚያ ድፍን በቃ። እህታችን እንግዲህ ስቴጅ 3 የአእምሮ ሐኪም የሚያስፈልገው ህመም ላይ ትገኛለሽ። አሁን አንቺ ስቴጅ 3 ላይ ነሽ። 4-5 ከደረሰ ከባድ ነው። ቶሎ ወደ ሐኪም ቤት። መቆርቆሪያ ልጅ ከስራ ያለው ዕቃ ምንድነው ነው? መቀነሻ የጠላ ወይስ የጠጅ? ለሁለቱም ነው። መቀነሻ ነው የሚመስለው። ምንድነው ነው? አሁን ውስጥ መክተቻ ከላይ ወደ ታች። ስለዚህ መገልበጫ ነው። መገልበጫ። አቤት እንዲህ እያለች ነው። የጾታ ክፍተት ምንድነው? እንደ ኮንዶም ነው እንዴ? ሌላ ነው ያወቀ ነው ያውቀዋለሁ። ምንድነው እስኪ ያወቃችሁ ሰዎች ያው ሴቶች ታውቁታላችሁ ይገምታሉ።
ምንድነው? ስሙን ስጠራው እኔ ራሴ ተነግሮኝ ነው። ምንድነው? የንጽህና መጠበቂያ ማንስቴሪያል ካፕ ይባላል። ከማንስትሬሽን ጋር ይገናኛል። እኔ አናውቅም። ሁለቱም 0-0 ናቸው። እንግዲህ ያው ቴክኖሎጂው አድጎ ሴቶች ንጽህናቸውን ለመጠበቅ ያው ሞዴስ ምናምን ነበር። አሁን ግን ይሄ ነገር መጥቷል። እንግዲህ ወይ ማላቲኒ እንደትነስ እንቲስፓቴ አለው ሲምፔቴ በጣም ኮኖ ቢወድሽ እኔም በጣም ነው ቢወድሽ ፍቅሬ ወይ ጣፋጭ የሆነ ሙዚቃ ለዛ ግብሽ ደስ ይለኝ። እሺ የኔ ቆንጆ ምን ቆንጆ ቢኖር ወይ ሚደነቅ ውበት ለኔ ሌላ ነሽ አንቺ እኮ ማለት በቃ ጠባረጋት የልቤን ሰማይ ጨለማ ሽሮ እሺ ብርሃን በሞላ ልዩ ተፈጥሮ በጣም ደስ ይላል። እሺ ተሞሽራ ተሞሽራ እና የሆነ ነገር አትም ይሄ ሙዚቃ ነው ዝንጀሮ እነዚህ ልጆች ቪዲዮ ሱስ ሆኖብኛል። ግን እሷ ምንም ፍቅር አታውቅም። መጨረሻ ላይ ስድብ ነው ልኝ አይዞ ማነው ራሷ እያንኳኳች ኧረ መጣ። ማዘሯ እንግዲህ የቡና ሰዓት ሳያልፍ ነው እንደዚህ ለምንም ነገር የሚከብደው የመጀመሪያው ነው። ስድብም ድብድብም ምንም አንድን ሰው መጀመሪያ እስክትሰድቡት ነው። ከዛ በኋላ ትላመዳለህ። ለምንም ነገር ሊትራሊ ለስድብ ለምንም ነገር የሚከብደው የመጀመሪያው ነው። አንዴ የመጀመሪያውን ነገር ካረጋችሁ ከዛ በኋላ ይቀላል እና ለመጥፎ ነገር አትጀምሩት። አንዴ ከጀመራችሁት ይቀልባችኋል። ቴንክ ዩ እውነቷን ነው ማለት ሁሉም ነገር የመጀመሪያው ይከብዳል። ኢቭን የሰው ህይወት ራሱ ቢሆን መጀመሪያ ላይ የሆነ ሰው በጣም ተጨንቆ ነው። ከዛ ግን ሲደጋግሙት እናስተውላለን አይደል? ምንም አይመስላቸው ድንዝዝ ያሉ ሰዎች አሉ፣ ብዙ ሰው ህይወት የሚያጠፉ ምናምን። ግን ይሄ ማለት ወረስት ኬዙ ነው የምላችሁና በምንም ነገር የመጀመሪያው ነገር በቃ በሁሉም ነገር እውነቷን ነው። የመጀመሪያውን ነገር እቺ ላይኗን ካለፋችሁ ከዛ ወዲያ ያለው ቀላል ነው የሚሆነው። ሶስዬ ምንድነው? እዝታች ያለችው ሚስቴ ባለሱቋ ደወለችና አቤት ማንም የለ ብቻዬን ነኝ ቶሎና አለች። ምንም አልካት ብቻሽን ከምትሆኚ መቅደስን ጥሪያት አልኳት። ይሪዲ ያለ ፈሮሽ መቅደስ አይደለ ተረካንተ ጋር ምን አድርጌ ነው ለማይገባ አንተ ጫማውን ግን አይታችሁታል? እስኪ ልብ ብሎ ጫማውን ያየሰው 27 ዓመት በላይ ያሉ ሴቶች ምን አይነት ሙድ ላይ እንዳሉ ልንገራችሁ። እሺ ስልክ ማንሳት አይፈልጉም፣ ግን ቦይፍሬንድ ይፈልጋሉ። ማግባት እንዳለባቸው ያውቃሉ፣ ግን አዲስ ሰው ተዋውቀው ራሳቸውን አስተዋውቀው ሰውየውን አውቀውት የመታገስ የመውደድ ምንም ኢነርጂ የላቸው። ገና ሰው እንገናኝ ብሎ ሲደውልላቸው ድክም ይላቸዋል። ካፌ ሄዶ መቀመጥ ድክም፣ ቴሌግራም ላይ ቴክስት ሲደረግላቸው በቃ የሆነ ከፖሊስ ጣቢያ ምናምን የህግ ወይ ደግሞ የፍርድ ቤት ማዘዣ ነው የሚመስላቸው። አያዩትም ጭራሽ እና ቲክቶክ ላይ ስክሮል ያደርጋሉ። ግን ቲክቶክ እያዩ አይደለም፣ ስለ ራሳቸው ነው የሚያስቡት። ቤት ውስጥ ቁጭ ብለዋል፣ ግን አያዳምጡም። ጓደኞቻቸው ጋራ ያለ ምክንያት ተራርቀዋል። አልተጣሉም፣ አልተቀያየሙም፣ ግን በቃ ህይወት አራርቋቸዋል። እና ጓደኝነት የሚባለው ነገር ራሱ በቃ ጊዜ ወስዶባቸዋል። ትዝታ ውስጥ ናቸው። ወደፊት ይናፍቃቸው፣ ወደኋላ ይናፍቃቸው አያውቁም። አይ ህይወት ይላሉ እና ማግባት እንዳለባቸው ያውቃሉ። ግን ደግሞ ሰው የመተዋወቅ ኢነርጂ የላቸውም። ብቻ በቃ እየተገረሙ ነው ቁጭ ብለው አይ ህይወት እያሉ በቃ ሳያውቁት ነው ብቸኛ የሆኑት። ምን ይሻላል? እንዲህ እያደረጋችሁ ነው። እንግሊዘኛ ቲቸራችን መታለች። በእንግሊዘኛ እናውራ ወይስ እንግሊዘኛ ስጠይቅሽ ትመልሻለሽ? ደስ እንዳለ። ኦኬ ቶክ ሚ አናግሪኝ። ኦኬ አንቺ ቀጥያ ጀምሪ። ለምሳሌ ዋት ኢዝ ዩር ኔም? My name is Maya. Okay, my name. How old are you? How old are you?
11 is ጀግና እሺ how was the day how was the day happy birthday አልኩኝ መሰለኝ ሚባል ደግሞ ቃላት አለ እኔ ራሴ ወድቆብኝ ነው ብላ እሷ ትሻላለች ካንተ ጠያቂው አይችልም ምንም አይችልም እሺ ኤሪ ጊዜይ ኤራማዳ ደናሾ ኤረ ከገንዘብና ከወንድ ልጅ የቱ እንደሚሻለው ዛሬ ማሳያችሁ ይሄን ብር አይከዋ አንተም አለ እሱ ጋር ወደ ኋላ ሂድ ነው ወደፊት ምንድነው ከዛ ወደ ኋላ ሂድ ነው ወደፊት ምንድነው ብሩን ግን አይከዋ እስካሁን ድረስ ትቶኝትም አልሄድም አንተ ግን ስንት ይተኸኝ ሄደህ ተመለስክ ምን ወመን ብለን እናልፋለን አንድ ነገር ልበልህ ሴት ለምሳሌ አርግዛ ትወልዳለች ወንድ አርግዞ ይወልዳል ማርገዝ የሚባል እውቀት ነው አንተ ጋር አሁን ይሄ እንዴት አላረገዘችም መውለድም አይችልም ሰው ተወልዶ ማያቅም ተረግዞ ማያቅም ምንም ተደርጎ ተከናውኖ አይታወቅም ባይዘው ሴት አታረግዝም ቆይ እስኪ ፕሪሊምስቲክስ እና ፖስት ሊምስቲክ ወርድ አልኩህ እናትም ታውቃለህ የሆነች ጆሮ እናትስ ብለው አስተማሩኝ አለማመዱኝ አሁን ያነሳል አንተ ታለማምደዋለህ አባበለኝ እናት ያጎተ ነው ይሄን እንትረህ ነው ይሄ ምናምን ነው እኔን አጎተ ብለህ ብትነግረው አጎት ነው የሚለው ነገ ስመጣ አጎቴ ነው የሚለው አይ የጠፋ አጎትህ መጣ እኮ እንደዚህ ብለህ ብትነግረው ትንሽ ቅምም አድርገህ እውነት እንዲመስለው ብትነግረው አበቃ ተፈጸመ ሞተ ከዚህ በኋላ አጎት ነው እንደዚህ እኮ ነው በቃ አጎት እናት አባት እህት ልጅ ናቸው ከዚህ እኮ የለም እኮ ለአንተም እናትና አባትህን ነግረው ነው እናትና አባት ንግግር ነው ፕላስ ደግሞ ሂደቱ አልተከናወነም ንግግሩ ባይኖርም ድርጊቱ አልተከናወነም መውለድ የሚባለው ኮንሴፕት በፍጹም በስተት አልተፈጸመም ስለዚህ አንተ አሁን አትወልድም አትወለድም የወለደም የተወለደም ደግሞ የለም የወለደም የተወለደም የለም እሺ ከየት ነው የመጣ ነው ታዲያ ከየትም ወዴትም አልመጣም ድርቅ ያለ ነገር መምጣት የሚባል ኮንሴፕት ራሱ የለም እንዴ አሁን ትሞት የለ እንደ ገና አልመጣንም እንደ አፈር ነህና ወደ አፈር ትመለሳለህ ይላል መጽሐፍ ቅዱስ አይደል እንዴ ሶፊን ይሄን ሰው ያውን እዚህ ሾው ላይ ከማቅረብ በቃ ሐኪም ቤት ነው መውሰድ ያለበት ምን አይነት ዘመን እንደመጣ አይታወቅም ጋይ ዘንድሮ እሺ መኪና ያለው ይጨነቃል ቤት ያለው ይጨነቃል 50 ሚሊዮን ያለው ይጨነቃል 40 ሚሊዮን ያለው ይጨነቃል 10 ብር ያለው ይጨነቃል 10 ሺህ ብር ያለው ይጨነቃል 100 ሺህ ብር ያለው ይጨነቃል ሁሉም ይጨነቃል ማን ነው የማይጨነቀው እውነት ነው ማን ነው ላይፍን በሰላም እየኖረ ያለው እስቲ ጋይስ እስቲ እናንተ እየኖራችሁ ከሆነ ኮሜንት ላይ ጻፉልኝ ግራ ገባን እኮ ወገን እና ከዚህ በኋላ መቼስ ብዙ መጠበቅ ያለብኝ አይመስለኝም ምንድነው ቀለበት ነው ሰው እዛ ፖሌ እንኳን ተንጠልጥሎ ቀለበት ሲያደርግ አላየህ ምን አለ ቢያንስ እንኳን ብትንበረከክ ለምንድን ነው መንበረከከው መንበረከኩ ነው ፍቅሩ ነው አንቺ የምትፈልጊው ሲጀመር ሰው ያረገው ነገር ሁሉ አይቅርብኝ በቃ እንደውም ወረም በላ ቆየ ለዛ ነው ምን ተቀራረጻለህ እዚህ ራሱ ስንመጣ የታክሲ 5 ብር ጎል ሆነ አይደል እንዴ ሞላውልህ ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ የገንዳ ማግኔት ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንዴ የምትለው ታውቃለህ ምን ያህል ዘናጭ እንደው ማ አንተ ካሞራቂት ስርቀን ሙሉ ስትዞር ብትል ኩሷን አጠለብህ አንተ የሰው ቡሌ ይኸውልሽ ይገርምሻል ከሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር መጠጥ ቤት እኮ ይዤ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ ይቀልዳል አይደል ቀልድ አይደለም ይኸውልሽ እንዳይሰውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን ምሳውን ቅርፊቱን ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው ስራውን ራሱ አስቶሻል ሰዓሊ አይደለም ቀለም ቀቢ ነው ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማጣጭበት ባለፈው ራሱ ስጦታ ነው ብሎ የሰጠሽ ጥፍር ቀለም ማለት ነው እህቱ ነች ተጠቅመ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ
ለዛ ነው አስቀባው ቀለሙ ማይዝልኝ ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው ስልኩን ራሱ ተቀበለሽ በታዩ ማለት ነው ሌላ ሁለት ፍቅረኛሞች አሉ ስልኩን ተቀበለሽ ኮንታክት ውስጥ በገቢ ዘገየ ብረታና አስቻለው ስጋ ቤት የሚሉ ስልኮች አሉ ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል ንገራታ ንገረኝ ተው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አይዋጣሽም ክንፍ የሌለው ኬቬሬዲ ልቀቀኝ አላስኩሽም ነበርኩ ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ ሰው መጠቀም ያልሆንም በረከት ነኝ እኔ በጣም በረከት ነኝ በጣም እግዚአብሔር የቀባኝ በረከት ነኝ እግዚአብሔር ይመስገን እኔ በረከት ነኝ ምክንያቱም ንጹህ ልብ ስላለኝ ማለት ነው ሶ ራሴን ከአንዳንድ መጥፎ ሰዎች እጠብቃለሁ ያ ጅልነት ይበቃኛል ያው ጅልነት አይደለም ጥሩነት ነው ጥሩ ስታረጉ በጥፍ ይመለስላችኋል ምን ችግር አለው ጅልነት ሳይሆን የዋህነት ነው ይሄ ኢትስ ኦኬ ኖርማል ነው ኖርማል አይቆጨኝም ተማርኩበት ባደረኩት ነገር ተምሬያለሁ ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ አደግሞም በቃ አንዴ ታስተምርሃለች ተምረህበት ታልፈዋለህ በቃ አደግሞ ያንስተን አልደግም ሶ ያ ራሴን ከብዙ ነገሮች አረቃለሁ በጣም ተምሬያለሁ ደግሞ ሞራውን በጣም በስያለሁ በጣም ተምሬያለሁ ህይወቴ ላይ ብዙ ነገሮችን ተምሬያለሁ ዋናው መማርሽ ነው ሞኝ ከራሱ ይማራል ብልጥ ከሰው ይማራል ይባላል ዋናው መማርሽ ነው ብቻ ምንድነው ዝም አልሽ እሺ እና ፈርስት ዴት ላይ ምንድነው የሚመችሽ ፈርስት ዴት ላይ መጸለይ እንደውም አሁን ለምን አንጸልይ ፈጣሪያችን ሆይ ጨፍና ፈጣሪያችን ሆይ ቀናችንን ባርከው አሜን ባሰብከው ላይ አሜን ፍቅርህን ብቻ ነው የምንፈልገው ገንዘባችንን እንዳለ ጥርት ጋርገው ሰለው ምን አልሽ አንተ ጸሎት አይቋረጥ በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ ምንድነው የኔናት አካል ስንኩል ታረጊ ነው እንዴ መጣሽው ምን ሆነ ነው እስክንጨርስ አትጠብቅም እንዴ ራስሽን ቻያ ወይ እሺ ልጨርስ ነው ዝም በል በቃ ይሄን መልካም ልጅ መልካም እንደሆነ አቆየው አሜን አሁኑኑ ጥራውና በቤትህ አቆየው ውጭልኝ የኔናት አይ አይደለም ውጭልኝ ውጭልኝ አይንሽም ሁለተኛ እንዴ ኃጢአቱን ስራውን እሱ ነው የሚያውቀው እሺ ለእናቴ እንዴት ነው ያይ ነው ምላት ይላል አባይ ቲቪ አባይ ቲቪዎች ሰሞኑን በኤአይ ቻናሉን እንዳለ በቃ ወረውታል እና በፈለክ ሰላም ነው ጋሼ የቤት ኪራይ ልከፍል ነው አይ አይደለም ልጅዎትን ፈልጊያ ነው የኔ ልጅ ተከራይ ሆኖ ጥጋብ ጎረቤት ሄደ በቃ እግዚአብሔር ሆይ ሀብታም መሆን እፈልጋለሁ ያረጋል ለምን አረገ በደንብ ነው ያረጋል አሃ ወላ ቤት ተኝቶ ነው ታዲያ አሁን ይኸውልህ በመስራት ካላችሁ እኮ ድንጋይ ከሚፈልጠው ጣራ ላይ ወጥቶ በመሰላል ወጥቶ ከሚቀጠቅጠው ብረት ከሚያቀልጠው በላይ የሚሰራ አለ ያለ አዎ ምንድነው ልዩነቱ መሰላችሁ የአእምሮ መስራትና የጉልበት መስራት ይለያያል በጉልበት የምትሰራው ነገር ሀብት አይፈጥርልህም ሀብት የሚፈጥርልህ በአእምሮ መስራት ጭንቅላት አስቦ የሚሰራው ስራ ነው እንጂ ስትሸከም ብትሆን ሀብታም አትሆንም እውነት ነው ይሄ እውነት ነው ሀብታሙ እንድትሸከም ያደርጋል እንጂ አንተ ብትሸከም አልፈልም ሶ የሚገርም ቲፕ ነው አንቺ ብሬስም ባታረጊ አስሎ መራመድ የማይችሉ ሰዎች አንቺ ነኝ እና ምን ልልሽ ፈልጌ ነው
የዛኔ ያለ መጨናነቅ ምናምን አይጠበቅብሽም ነበር። ነይ እንጂ ወደዚያቺ ወሬ ነው የምትዘጊው። ምን ሰው እያባረረሽ ነው እንዴ? ከኋላ ወቅ አታውቂም? ወቅ ብዬሽ አይደል እንዴ ይዤሽ ወጣት እንዴ? ረጋ ልትዘጊ ነው እንዴ? የሚያሳድድሽ ሰው አለ የፈራሽው? ቀስ ብለሽ ሂጂ እንዴ። እና ምን ልልሽ ፈልጌ ነው እኔ ባይገርም በጣም ጥሩ ሴት፣ እጅግ በጣም ጥሩ ሴት። ኢቭን እንደዚህ ምግብ ከተበላ ምናምን በኋላ ነገር ፍሬንድ የሚለው ሰው በቃ ሂሳብ ምናምን አይን እያየን የፊት አይከፍልም። ዋው በእውነት የምትደንቂ ነሽ፣ የምትገርሚ ሴት ነሽ። ለቦይፍሬንድሽ የምትከፊ የሚገርም ነው። እሺ ተቀበያ። ኧረ ዞረች። ምንድን ነው እናት እየነገርኩህ ቆሜ አላይም። ሂሳብ ሲከፍል አታይም? ኧረ ላሽ መጅረጥ አድርጋ ትከፍላለች። ሲበጀለ ዞራ ሁሉም ሰው መጥፎ ከሆነብህ ከብዙ ሰው ጋር መግባባት ካቃተ ያን ያህል ባህሪ ችግር ኖሮብህ ሳይሆን ደሃው ነህ ነው። እዚህ ጥሩ መፍትሄ የሚሆነው የባህሪ ማሻሻያ ሳይሆን የገቢ ማሻሻያ ማድረጉ ነው። እኛ ሰው ደሃ አይወድም፣ እኔም ደሃ አልወድም እንጂ እኮ ሌላው እንደሚቅመው ነው የምትቅመው። ሌላ ነገር እኮ የለም። እውነት ነው፣ ትክክለኛ አባባል ነው። ጋሽ ጥላሁንም ብለዋል እያለ ካልሆነ ከሌለ የለም ተብሏል። ድሃ መሆን በራሱ በቃ ሰው ይጣላል። ምንም በቃ ምንም አትበል። ሰው ለሰው ነው። ኧረ በለው እንዴት እንዳጮለች ሁሌ ባየሁት ቁጥር ግደሉ ብላችሁ ነው እንደ ነገራችሁ። ምን አይነት ሰው ሁሉ እኩል ነው በሚለው ይሄ ቁራ ተከፋን መሆኔን እየነገርኩ እንደዚህ በዚህ ውሸታም ቃል ደልለ ለምን አቆሸሽከኝ? ትገቢ የመንተኞቻችንን ደህንነት የመጠበቅ ኃላፊነት ስላለብን ምንድን ነው እዛ ጋር ልክ እንደ ማስታወቂያ ስለሱ ምክንያት ሳይኖርሽ እንዴት ወርደሽ ከመጥረጊያና ከሞልወያ ጋር ያምርሻል። ሳይለንት ሰው ለሰው በጣም የምንወደው ድራማ ነበር አይደል? ይሄ እንግዲህ ቢሃይንድ ሲን ነው፣ ከሱ የተቆራረጠ ናቸው። ቤተሰቦች የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ